በጎንደር ከተማ አጋንንቶች በኃይል እየወደቁ ሜዳው ሞልተውታል ሲል ፓስተር ዘካሪያስ ሲገልጽ፣ ሌሎች ደግሞ በገንዘብ ግለሰቦችን እያታለሉ ነው ሲሉ ገልጸዋል። ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟን ሊጠቀስ ማለት ነው። ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለ። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን አዳምጡኝ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። የአዶናይ ስግጥፍ ምስ ነው፣ የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለ። የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። አማኑኤል ኢየሱስ አይደለም፣ አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አይደል? ከመጠምጠም መማር ይቅደም። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በጎንደር ከተማ አጋንንቶች በኃይል እየወደቁ ሜዳው ሞልተውታል ሲል ፓስተር ዘካሪያስ ሲገልጽ፣ ሌሎች ደግሞ በገንዘብ ግለሰቦችን እያታለሉ ነው ሲሉ ገልጸዋል። በውቢቷና ታሪካዊቷ በሆነችው በጎንደር ከተማ ታሪክ እየተሰራ ነው። በጣም ብዙ ሰዎች ደግሞ ክርስቶስ ኢየሱስን በፍቃዳቸው ተቀብሏል። ብዙ ፈውሶችም እየተደረጉ መሆኑን በማህበራዊ ሚዲያ የገለጸ ሲሆን ሰሜንን ለኢየሱስ በሚል መሪ ቃልም እየገለጹ እንደሆነ አስታውቋል። ፓስተር ዘካሪያስ ሌሎች ነዋሪዎቹ ደግሞ ዝቅተኛ የኢኮኖሚ ደረጃ ላይ ያሉ ግለሰቦችን እዚህ ቦታ ስለመገኘታቸውና ጥንቃቄ ማድረግ እውነታውን ከገንዘብ ያለው መረዳት ይገባቸዋል በማለትም አጽንኦት ሰጥተዋል። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን አዳምጡኝ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ሰላም ክርስቲያኖች እንዴት ናችሁ? የቪዲዮ 5-10 ጊዜ ለሌሎች በተለይ የጉባኤ መምህራንና የአውደ ምሕረት መምህራን ላይ የየአድባራትና ገዳማት ሰባኪያን ወንጌልና የስብከተ ወንጌል ኃላፊዎች ጋር እንዲደርሱ አድርጉልኝ እባካችሁ። ትላንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማዕተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥያቄው መንደባለላቸው አይደለም፣ ያለ መስራታችን ውጤት እዚህ ደርሷል ወይ ነው። ይሄ ምናልባትም የክርስትና ኦርቶዶክሳዊ ክርስትና ዶሚኔት በተደረገበት አካባቢ ቢሆን እሺ፣ እንደዚህ በብዛት አገልግሎት በጣም እልፍ ሊቃውንት ባሉባት ዕለት ዕለት መሐረና ምህላ በሚደርስባት የብዙ ሊቃውንት መገኛ የቤተ ክርስቲያን ሚስጥር በምትባለው ጎንደር እንደዚህ አይነት የመናፍቃን ጭፈራ እኔ ዲሞክራሲያዊ መብታቸውን እየነካው አይደለም፣ ያኛ ያለ መስራት ውጤት ነው። ልንነቃ ይገባል። ካልሆነ የሚቀረን ትላልቅ ካቴድራሎችና ገዳማት ወይንም እንደ ሮማ አብያተ ክርስቲያናት ታሪክ ሆነን ነው የምንቀረው። ፕሊስ እባካችሁ ወንጌል የምትሰሩ ሰዎች የሚገባውን ትምህርት ለምዕመናን እናድርስ፣ ንቃተ ህሊና እንፍጠር። አለበለዛ በጣም 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 ቅርብ ነው፣ ጊዜው በጣም ክፉ ነው እና እባካችሁ ተማጽኖም ጭምር ነው ወንጌል የምትሰሩ የመጽሐፍት የጉባኤ መምህራን የሆናችሁ እባካችሁ የተለየ ፕላትፎርም ተዘጋጅቶም ቢሆን ምዕመኑ ጋር ዲቴል መድረስ አለብን ለማለት ነው። ወዳችኋለሁ። ቤተክርስቲያንን ትንሣኤ ያሳየን። የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ጉባኤ ኒቆዲሞስን እናስፋፋ ብዬ እኔ ባለኝ አቅም በዚህ በቲክቶክ የሚሆን በፌስቡክም በኢንስታግራምም የማውቃቸውን ሰዎች እያስቸገርኩኝ ከከተማ መምህራኖችን፣ ዘማሪያኖችን፣ መሳሪያ ተጫዋቾችን ይዘን እየሄድን ጉባኤ ተጠምቷል፣ ወንጌል ተጠምቷል። በገጠሩ የሚገኝ ኦርቶዶክሳዊ ባለማዕተብ ግን የሚሰማ አካል የለም። ሁሉም ሰው ህንፃ ቤተ ክርስቲያን ላይ ነው ትኩረት የሚያደርገው። ሁሉም ሰው የሆነ ገቢ የሚያስገኝ ነገር ላይ ነው። ወንጌል ላይ እንስራ ስትሏቸው ሳፖርት የሚያደርጓቸው ተቋማትም አካላትም የሉ። ሰው ለህንፃ ቤተ ክርስቲያን ስጥ ብትሉት ነው ደስ የሚለው። ለወንጌል አገልግሎት ለወንጌል መርሃ ግብር አግዙን ደግፉን ከምትሏቸው በላይ ማለት ነው። ስለዚህ እነሱ መሬት የወረደ ስራ እየሰሩ ነው። እኛንን የተበላ ነው። በገጠሩ ይገባሉ፣ ውሃ ይቆፍራሉ፣ ወፍጮ ቤት ይተክላሉ። አማኙን
ከእምነቱ ያስወጣሉ፣ የራሳቸው ቤተ እምነት መጫወቻ ያደርጋሉ። ይህ ነው እየገጠመን ያለ ነው። አሁንም ልንነቃ ይገባል። ደውሉ እየተደወለ ነው። የአዶናይ ስግጥ ፍምስ ነው፣ የምሁራን ስግጥ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ አቅጅራና የእሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክቴ። ነጯን እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ ሀገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። የነ አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ፣ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። ሁላችሁም የምታውቋት አርቲስት ሳያት ደምሴ ይቺን እንግዲህ አርቲስት የማያውቃት አይኖርም ብዬ አስባለሁና እንግዲህ ቴሌግራም ላይ አንድ ስቶሪ ነገር ፖስት አደርጋለች መሰለኝ። ስለዚህ ደግሞ ያው የሚዲያን ጉዳይ ታውቁታላችሁ። በጣም አግን ነው ምላሽ እንዲሰጥበት ተገዷልና ምላሽ ሰጥቶበታል። እንግዲህ የመልእክተኛውን የትዳር ህይወቱን ያለበትን ሁኔታ የማውቀው መረጃ የለኝም። ነገር ግን ሳያትና መልእክተኛው አብረው ሊሆኑ ነው የሚባል መረጃዎች እየወጡ ነውና ያለውና እስኪ እውነቱ ምንድነው የሚለውን ከሱ ብንሰማ አይሻልም? እስኪ ቢለውን እንመለስ። ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟ እንዲጠቀስ ማለት ነው። ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለብኝ። ከዛ አንፃር ነው እንጂ ሌላ ምንም ያያችሁት ነገር በሙሉ የሚመስልም ነገር የለውም። አይኑ ኦኬ፣ እንደሰማችሁት ነው። እቺን አጭር ንግግር መልእክተኛው ተናግሯል። በሳያት ደምሴ በኩል ሲወራ በነበረው አነጋጋሪ ርዕስ ጉዳይ እቺን ነገር ተናግሯል ማለት ነው። እንግዲህ ደግሞ ቢሆን መልካም ነው፣ ደስ ነው የሚለን። እውነት እላቸዋለሁ። ለማንኛውም ይህን ይመስላል ማለት ነው። በሱ በኩል ያለው መረጃ ማለት ያለው እውነት ይህን ነው ይመስለው። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት ይሄ በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል። በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቀሟት አንድ አባባል አለች። ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኑኤል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኑኤል ማን ነው? መልአኩ ሚካኤል ነው? ገብርኤል ነው? አቦይ ናቸው? ተክለ ሃይማኖት ናቸው? ማን ነው አማኑኤል ተብሎ የተጠራው? በዚህ ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበክ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚከት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኑኤል የሚለውን ነገር ያሰማ ነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች።
ወንድ ልጅን ትወልዳለች። ማን? ድንግል። የወለደችውን ልጅ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኑኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ያው ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ዮሴፍ ጻድቅ ስለነበረ ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል በህልሙ ተገልጦ እንደዚህ ብሎ ያስጠነቅቋል። ከቁጥር 20 ጀምሮ ላንብብላችሁ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ቁጥር 21 ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ትለዋለህ። ማን? ኢየሱስ ትለዋለህ። ኢየሱስ የተባለው ለምንድን ነው? ህዝቡን ከኃጢአታቸው ያድናቸዋልና። በብሉይ ኪዳን የሸዋ ተብሎ የተጠራ ሌላ ይህንን ስም የሚጋራ አካል አለ እንደምታውቁት፣ እሱም ኢያሱ ነው። ኢያሱ ህዝቡን ፊዚካሊ ከሆነ ጠላት፣ እንደዚህ ሰው ከሆነ ጠላት ከተለያዩ ነገስታቶች አድኗቸው ከነዓን የምትባለውን የተስፋ ምድር አውርሷቸዋል፣ መሪነቱን ከሙሴ ተቀብሎ። የኢያሱም የስም ትርጉም አዳኝ ማለት ነው። ይህ ግን ክርስቶስ የተባለው አዳኝ ልክ እንደ ኢያሱ ሥጋ ለባሽ ከሆኑ ጠላቶቻችን ሳይሆን ኃጢአት ከሚባል ከእግዚአብሔር ካጣላን ከእግዚአብሔር ከለያየን ከበደል ስለሆነ ነፃ የሚያወጣን ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ስሙ ትርጉም ምንድነው አለ? አዳኝ ማለት ነው። የኢየሱስ ክርስቶስ አዳኝነት ግን ህዝብን ከኃጢአት ነፃ የሚያወጣ አዳኝ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 7 ላይ የተጠቀሰውን ደግሞ ይለዋል። ቁጥር 22 በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። የስሙ ትርጓሜም እግዚአብሔር ከኛ ጋር ነው ማለት ነው የሚል ሐሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እናገኛለን። እግዚአብሔር ከኛ ጋር ሆኖ ነው አይደል ኃጢአታችንን ያዳነ? ማን? እግዚአብሔር። የእግዚአብሔር ልጅ አካላዊ ቃል የሆነው ክርስቶስ ከኛ ጋር በመካከላችን ሆኖ ነው ህዝቡን ወይም እኛን ከኃጢአታችንና ከበደላችን ያዳነ። ስለዚህ አብሮ መሆኑ አማኑኤል ሲያሰኘው፣ አብሮን ሆኖ ደግሞ እኛን ከኃጢአት ነፃ ማውጣቱ ደግሞ ኢየሱስ የሚል ስም እንዲሰጠው አድርጓል። አዎ ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም ነው። ግን ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም መሆኑ ኢየሱስን አማኑኤል አይደለም ማለት እንድንችል ያደርገናል? አይልም። ለምን? የአንዱ ክርስቶስ ሁለት ስሞች ስለሆኑ የአዳኝነት ስሙ ኢየሱስ ነው። አብሮን ከኛ ጋር የመሆን ስሙ አማኑኤል። የሚነጣጠል የሚለያይ ኢየሱስ አማኑኤል አይደለም ብለን የምናወራበት አይደለም። ልክ እንዳልካቸው ዘነበ አይነት ጴንጤ በሆኑ በማግስቱ የነበሩበትን ቤተ እምነት በመቃወም ብቻ ሲያሳልፉ ለነበሩ ሰዎች እንደዚህ አይነት ስንጥር የሆነችን ነገር አግኝተው ወደ ሌላው ቤተ እምነት የመታኮስ ልማዳቸው ነው እንደዚህ አይነት ስህተት ውስጥ የሚከታቸው። እንዳልካቸው ዘነበ ቤኒንን ተቀበሉት 1 ሚሊዮን ሰው በዚህ ቦታ ይገኛል ብለ ለከፈሉ ሰዎች ሁሉ ማስታወቂያ እየተናገርክ ሰውን ሐሰተኛ ከሆነ ነጫጭባ ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማኑኤል መሆኑን መጀመሪያ ብትረዳ መልካም ነው ባይ ነኝ። ነገ ህዳር 30 አቤት አቤት አቤት! በእውነት ነው የምነግራችሁ። በእውነት ይህንን የቤተ ክርስቲያናችንን እንቁ የሆነ ቅዱስና ንጉሥ ይልቁንም ደግሞ ለቤተ ክርስቲያናችን ለኦርቶዶክስ ተዋህዶ እምነት ትልቅ ውለታ የዋለላትን ይህንን ቅዱስ ንጉሥ የማታውቁ ሰዎች ካላችሁ ትልቅ ስህተት ነው ብዬ አስባለሁ። ሰሞኑ እንደምታዩት ቪዲዮዎቹ እየታዩ አይደለም፣ ቫይራል እየወጡ አይደለም። ይሄ ቪዲዮም ደግሞ ለሁሉም ሰው ተዳርሶ ይህንን ቅዱስና ንጉሥ ሰው ያውቀው ዘንድ አደራ። የምትችሉ 30 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። አዎ ንግስናን ከቅድስና ቅድስናን ከንግስና ጋር አስማምቶ የያዘ ከተሰዓቱ ቅዱሳን ከ9 ቅዱሳን ጋር በመሆን ይልቁንም ደግሞ ከሁለቱ ሞትን ካልቀመሱት የሀገራችን ቅዱሳን ከታላቁ አባታችን ከአቡነ አረጋዊ ዘሮምና ከታላቁ መሐሌታይ ከቅዱስ ያሬድ ጋር በመሆን ለቅድስት ቤተክርስቲያናችንና ለሀገራችን ትልቅ ውለታን የዋለ ቅዱስ ንጉሥ። ይህ ቅዱስ ንጉሥ በሀገራችን በኢትዮጵያ ብቻ ሳይሆን ከአህጉር እስከ አህጉር ድረስ ልክ እንደ አባቱ ዝናው የናኘ ነበር። የዚህ ቅዱስ ንጉሥ አባት ደግሞ ማን እንደሆነ ታውቃላችሁ?
አዎ የመሬት ሆዷ ተከፍቶለት ለ3 ወር የሚያስኬደውን መንገድ በ3 ቀን ተጉዞ ናግራን ላይ በመድረስ የናግራን ሰማዕታትን ደም የተበቀለው ቅዱስ ንጉሥ አጼ ካሌብ እኮ ነው። አዎ ይሄ ቅዱስ ንጉሥ አጼ ካሌብ የናግራን ሰማዕታትን ደም ተበቅሎ ወደ ሀገሩ ወደ ኢትዮጵያ ከተመለሰ በኋላ በታላቁ አባታችን ከተሰዓቱ ቅዱሳን አንዱ በሆኑት በአባታችን በአቡነ ጰንጠሌዎን እጅ መንኩሶ ወደ ገዳም ሲገባ ይህንን ዛሬ የምንዘክረውና የምናከብረውን ቅዱሱን ንጉሱን ልጁን አንግሶት ነበር የሄደው። ይሄ የአጼ ካሌብ ልጅ ቅዱስ ንጉሥ ከነገሰ በኋላም ደግሞ በመንግስቱ የሚቃወመው ሰው እንኳን አልተነሳም ነበር። እጅግ በጣም ይገርማል። ይህ ቅዱስ ከነገሰ በኋላ ቤተክርስቲያንን ከማሰራት ውጪ ገዳማትን ከማስገደም ውጪ ወደ ጦርነት የሄደበት አንዳች ጊዜ አልነበረም ነበር። በዘመኑ ጦርነት አልተነሳም ነበር። እጅግ በጣም ይገርማል እኮ ወገኖች። አባቱ አጼ ካሌብ ካነገሰው በኋላ ሰራዊቱን አስከትሎ ወዴት እንደሄደ ታውቃላችሁ? አዎ ሞትን ወዳልቀመሱት ከተሰዓቱ ቅዱሳን ከ9ኙ ቅዱሳን አንዱ ወደ ሆኑት ወደ ቅዱሱ አባታችን ወደ አቡነ አረጋዊ ወደ ደብረ ዳሞ ሄደና በፊታቸው ሰግዶ አባቴ ሆይ እኔን ባሪያህን መንግስቴንና ሕዝቤን ሰራዊትን በሙሉ ባርክ። አዎ እባክህን አባቴ ሆይ መንግስቴም ሕዝቤም ሰራዊትም የተባረከ ይሆን ዘንድ ወደ ፈጣሪ ለምንልኝ አላቸው። ታላቁ አባታችን አቡነ አረጋዊም የአባቶቻችን የዳዊትና የሰለሞንን መንግስት የባረከ የአባትህን የአጼ ካሌብን መንግስት የባረከ ልዑል እግዚአብሔር የአንተንም መንግስት የባርክልህ አሉት። ከዚህም በኋላ ይሄ ቅዱስ ንጉሥ አባቴ ሆይ የት ላይ ቤተክርስቲያን እንድሰራ ይፈቅዳሉ ብሏቸዋል። እርሳቸውም ባመለከቱት ጊዜ እዚያች ያመለከቱት ደብረ ዳሞ ተራራ ላይ ለ2 ዓመት የወሰደ አስደናቂ ቤተ መቅደስ አንጾላቸዋል። ይሄ ቅዱስም ከ12 በላይ የብርና የወርቅ መስቀሎችንና እጅግ በጣም ብዙ የሆኑ በዚህ ዘመንም ሊታዩ የሚችሉ አስደናቂ ነዋያ ቅዱሳትን በዚያች ቤተ መቅደስ ውስጥ ካስገባ በኋላ አባታችን ሆይ ይቀድሱና ያቆርቡን ብሏቸዋል። አባታችን አቡነ አረጋዊም ቅዳሴ ሊቀድሱ ወደ ቤተ መቅደስ በገቡ ጊዜ ቅዱሳን መላእክት ከሰማይ ሙቀት ያልተለየው ህብስትና ጽዋ እንደዚሁም ደግሞ ለቅዳሴው ሥርዓት የሚያስፈልገውን ነገር ሁሉ ከሰማይ ይዘውላቸው ወርደዋል። በዚህ መሰረት እሳቸውም ቅዳሴውን ቀድሰው ይህንን ቅዱስ ንጉሥም በዚያ የተገኙትን በሙሉ ካቆረቧቸው በኋላ ቅዱስ ንጉሥ ከተራራው ወደ መሬት በሚወርድ ጊዜ እንግዲህ ልብ አድርጉ፣ ይችን ቤተ መቅደስ ለማሰራት ከምድር ጀምሮ እስከ ደብረ ዳሞ ተራራ ድረስ ደረጃ ሰርቶ ነበር ማለት ነው። ምን አይነት ደረጃ ነው እንግዲህ ልዑል እግዚአብሔርና እነሱ ናቸው የሚያውቁት። ነገር ግን በዓሉ ተከብሮ በሚወርድ ሰዓት አባቴ ሆይ አላቸው አቡነ አረጋዊ ይህንን ደረጃ ላፍርሰው ወይስ ልተወው አላቸው። አባታችን አቡነ አረጋዊም ለልጅ ልጅ መታሰቢያ እንዲሆን ይህንን ድንቅ ሥራ እያየ ፍጥረት ሁሉ ልዑል እግዚአብሔርን ያመሰግን ዘንድ፣ አዎ በፍጥረቱ ሁሉ አንደበት ልዑል እግዚአብሔር ይመሰገን ዘንድ ይህንን የመሰላሉን ደረጃ አፍርሰው ነገር ግን እኔን ወደዚች ወደ ደብረ ዳሞ ተራራ ስላወጣኝ ስለ ዘንዶ መታሰቢያ ብለህ ገመድን አዘጋጅ አሉት። ንጉሡም እንደታዘዘው የደረጃውን መሰላል አፈረሰና ገመዱን አዘጋጅቶላቸው ወደ ቤተ መንግሥቱ ተመልሷል። ይሄ ቅዱስ ንጉሥ ለኢትዮጵያ ካበረከተላት እጅግ በጣም ብዙ አስተዋጽኦች ውስጥ አንዱ ደግሞ የመስቀል የደመራ ክብረ በዓልን በአደባባይ እንዲከበር አድርጓል። ወገኖቼ ይሄ ቅዱስ ንጉሥ ያልሰራው ምን ሥራ አለ? እጅግ በጣም ይገርማል እኮ። አዎ ከታላቁ አባታችን ከአቡነ አረጋዊና ከማህሌቴ ከቅዱስ ያሬድ ጋር በኢትዮጵያ አጠቃላይ አውራጃዎችን በመዞር ሊቁ ቅዱስ ያሬድ ዜማን ሲያስፋፋ፣ ታላቁ አባታችን አቡነ አረጋዊ ደግሞ ምንኩስናን ገዳማትን ያስፋፉ ነበረ። ይሄ ቅዱስ ንጉሥ ደግሞ እነሱን እየተከተለ ምን ያደርግ ነበረ መሰላችሁ? የቤተ ክርስቲያንን ይዞታ ያስፋፉ፣ መተዳደሪያን ይሰጡ፣ እንደዚሁም ደግሞ ገዳማቱንና አብያተ ክርስቲያናቱን ደግሞ ያጠናክሩ ነበረ። እጅግ በጣም አይገርማችሁም? በነገራችን ላይ ሦስቱም ይህንን ተግባራዊ እንዳደረጉ ለማሳያ ይሆን ዘንድ ሊቁ ማህሌተ ቅዱስ ያሬድ ለ3 ዓመታት ያክል ዝማሬ መዋሥዕትን ያስተማረባትና አሁንም በዚህ ዘመን የሊቃውንት ማስመስከሪያ የሆነችውን ጥንታዊቷን ዙር አምባ ጽርሐ አርያም አቡነ አረጋዊ ገዳምን ምሳሌ ማድረግ ይቻላል። እጅግ በጣም ይገርማል እኮ። ወደ ዙር አምባ ጽርሐ አርያም አቡነ አረጋዊ ገዳም እነዚህ 3ቱ ቅዱሳን እንዴት ወጡ ስንል እኮ ሁለቱ ስውራን ቅዱሳን ማህሌተ ቅዱስ ያሬድና ታላቁ አባታችን አቡነ አረጋዊ በሊቀ መላእክት በቅዱስ ዑራኤል መሪነት በሐረግ ተስበው አምባው ላይ ከወጡ በኋላ ቅዱሱ ንጉሥ ደግሞ ተራራውን ባርከው ከሁለት ከፍለው መንገድ ሰርተው ወደ ተራራው ወጥተው በአንድ ላይ በጋራ በመኖር ብዙ ድንቅ የሆኑ መንፈሳዊ ሥራዎችን ሰርተዋል። እኒህ ቅዱስ ንጉሥ ከተሰዓቱ ቅዱሳን ጋር በመሆን እጅግ በጣም ብዙ ሥራዎችንም ሰርተዋል። በመጨረሻም በእንደዚህ አይነት የጽድቅ ሕይወት ከተመላለሱ በኋላ ኅዳር 30 ቀን አርፈዋል ማለት ነው። እኒህ ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ብርሃኗ የሆኑላት ነገር ግን ይሄ ኃጢአተኛ የሆነ ትውልድ፣ አዎ የሃይማኖት ዘማ የሆነ ትውልድ በቅጡ ያላመሰገናቸውና ያላወደሳቸው በዘመናቸው ምንም አይነት ጦርነትን ያላዩ ምንም አይነት ተቃዋሚ ያልተነሳባቸው ቤተ ክርስቲያንና ገዳማትን ብቻ ሲያሰሩና ሲያሳንጹ የኖሩ ማህሌተ ቅዱስ ያሬድ ሰማያዊ ምስጋና አምጥቶ በቤተ መንግሥት ለሳቸው እያቀረበላቸው እያለ ተመስጠው እግሩን የወጉት
ታላቁ ቅዱስና ንጉሥ አባታችን አፄ ገብረ መስቀል ነገ ህዳር 30 የዕረፍት በዓላቸው ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ቅዱስና ንጉሥ ከአፄ ገብረ መስቀል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬቴ